ግሬዶም ይኸውልህ ብሩኬ ለቤቱ አዲስ አይደለሁም። አሁን አንተ የምትነግረኝን ጠቅላላ ማስታወሻ እያያዝኩ ነው። ምናልባት ነገም ከነገ ወዲያም የዳኒ ቤት ክፍት ነው። ይሄን ነገር እኔ ቃሎቹን ሪፈር አድርጌ እሱን ቃል አናግርሃለሁ። ችግር የለውም። ምንም እንትን የተለየ ነገር አይደለም። ይሄ አሁን የዋንጫ ፉክክር አይደለም፣ የነፍስ ጉዳይ ነውና ማለት ነው። ስለዚህ ጥሎ ማለፍ አይደለም። ጥሎ ማለፍ የሚባል የወንጌል አስተምሮ የለም እስከሚገባኝ ድረስ ማለት አሸነፍን ተሸነፋችሁ የሚል አስተምሮ የለም። ባይዘው ሁሉም በክርስቶስ ክርስቲያን ነው ብሎ የሚያምን ሰው ቆይ በክርስቶስ ክርስቲያን ነው ብሎ የሚያምን ሰው ኦርቶዶክስን አሸነፍናት ከሌ ተሸነፈ ብሎ አስተምሮ የለም። አሸናፊ ጌታ ኢየሱስ ክርስቶስ ብቻ ስለሆነ ማለት ነው። ስለዚህ የጠቀስከውን የመጽሐፍ ቅዱስ ቃል ኬት ነው ላልከኝ እውነት ለመናገር ቃሎቹን እንደዚህ ሰባኪ መሆን አለብኝ ብዬ አስባለሁ ማለት ነው። ወይ ቴዎሎጂ ሂጄ እነዚህ ነገሮችን መማር አለብኝ ብዬ ነው ማሰብ። ግን መጽሐፍ እንደሚናገር ሁሉ ሰው አስተማሪ ባይሆን ጥሩ ነው በሚለው ነበር እኔ እየተረዳሁ ያለሁት። ለተናገርከው ቃል ግን ማስታወሻ ይዣለሁ። ዩል ሲ ቱሞሮ ከዛም በኋላ ሊሆን ይችላል እመጣለሁ። ለተናገርከው ግን እኔ የማያስማማኝ አሁንም አንድና ትርጓሜ ላይ ነው እንጂ ቃል በቃል ላይ የተናገርከው ላይ ያንተ አንደርስታንዲንግ ሌላ እየሆነብኝ ነው፣ የኔ አንደርስታንዲንግ ሌላ እየሆነብኝ። ይሄን ብትረዳውና ሌላ ጥያቄ ካለብን ሄድ ተመስገን። ኔትወርኩን ያስወጣው። እሺ እኔ ያው በሸናነፍ ላለው ንግግር እንዴት ሰው ከሙታን ጋር ለመሸናነፍ ይፎካከራል? እኔ በህይወት ያለው በእግዚአብሔር መንግስት ውስጥ ያለው የእግዚአብሔር ልጅ ነኝ። ስለ መዳኑ እርግጠኛ ያልሆነ በክርስቶስ ኢየሱስ ያላመለጠ ሰው ካላመለጠ ብሩኬ ይቅርታ አድርግልኝና ከሙታን ጋር እንድትል መጽሐፍ ቅዱስ ያዝሃል። አሁን እኔ ከሙታን ጋር ብለህ እንድትናገር እውነት መንፈስ ቅዱስ እየተናገረ ነው? ይሄን ሲቀስ ብሎ አስቡ። በደንብ እኔ ለምናገረው ለእያንዳንዱ ነገር መጽሐፍ ቅዱሳዊ ማስረጃ አለኝ። መጽሐፍ ቅዱስ ይደግፈኛል። ሁለት ኪንግደም ነው ያለው። አንደኛው የዚህ ዓለም ገዢ ነው። ሚውት አታርጉት እሺ። በቃ ስማና ስጨርስ ጥያቄ ካለ ትጠይቀኛለህ። ሚውት እየተደረገ ከሆነ እስከጨርስ ድረስ ጠብቀኝ። ሚውት አታርጉት እሺ ሞዴሬተሮች። ሁለት ኪንግደም ነው ያለው። አንደኛው ኪንግደም የዚህ ዓለም ገዢ የሚቆጣጠረው ኪንግደም ነው። ሰዎች በክርስቶስ ኢየሱስ በማመን ወደ እግዚአብሔር መንግስት እስካልገቡ ድረስ የዚህ ኪንግደም አባል ናቸው። በጨለማ ያሉ ሙታን ናቸው። እኔ ደግሞ ከጨለማው መንግስት አድኖሃል ይላል እግዚአብሔር ቃል። ከዛስ ቤዛነቱን ወዳገኘህበት ወደ ፍቅሩ ልጅ መንግስት ፈልሰሃል ይላል። እኔ ኪንግደም ቀይሬያለሁ። ከሙታን ጋር እንዴት ለመሸናነፍ አወራለሁ? ሙታን ወደ እዚህ ጋር ነው አሁን ለምሳሌ ሙታን ብለህ ጀነራላይዝ ስታደርግ እኔ ኦፍኮርስ አሁን እኔንማ አላልኩም። ያላልኩን እኔማ እንዴት ነው ከሙታን ጋር ማላወራው? ህይወት እንዲሆንላቸው እያወራው እኮ ነው ከአንተ ጋር። እኔ ያልኩት ከሙታን ጋር አልወዳደርም። ፉክክር ይሆናል ስላልክ ነው። አንዴ ቆይ፣ ተስታውራ ስለሰማሁህ መስማት ነው። ፉክክር ይሆናል ስላልክ እኔ ከሙታን ጋር አልፎካከርም። ለሙታን ህይወት እንዲሆን ነው እንጂ እያወራውማ ነው ያለሁት። እንድናወራ ነው የእግዚአብሔር ቃል የሚያዘዘን። በሙታን ላይ ብርሃን እንድንሆን በጨለማው ላይ እንድናበራ ጌታ ክርስቶስ እኔ በክርስቶስ ትንሣኤ የማምን ሰው ነኝ። የክርስቶስን ትንሣኤ አድርጌ እነሳለሁ ብዬ የማምን ሰው ነኝ። ደግሞ እነሳለሁኝ ብዬ አምናለሁ። እንዴት ሙታን ትለኛለህ እኮ ነው የምልህ ወዳጅ። እንደዚህ አይነት ቃላቶችን አንጠቀም፣ ግድ የለህም። አሁን እኮ የቤት ስራ እየያዘን ሜሞሪ አንደርላይን እያደረግን እየተግባባን ነው እንጂ የምንሄደው
ምክሩ ይቆይና እናውራ ቃሉ ላይና ላሳይክ። ምክሩ ይቆይ። እነሳለሁ በተደጋጋሚ ብለሃል። ኦፍ ኮርስ አዎ ትነሳለህ እኮ። የሚነሳ ሁሉ ግን ለህይወት ይነሳል ማለት አይደለም። ለፍርድም መነሳት ስላለ ማለት ነው። ለሞት መነሳት ስላለ እሱን አላልኩም። አንዴ ስማኝና አንድ ክርስቲያን እንደ ክርስቲያን አሁን የማወራ ማለት ነው እኮ። አሁን ምን መሰለህ፣ ካልሰማኸኝ ሰዎች ሚዩት ያደርጉሃል። ተደማምጠን ብናወራ ግን አንተም ተከብረህ ምናምን እንደዚህ እናወራለን። አንተም ስታወራ እየሰማሁህ ማለት ነው። ለምን እንደተናገርኩኝ ላሳይ በእግዚአብሔር ቃል። ለምሳሌ እኔ በእግዚአብሔር መንግስት ውስጥ ነው ያለሁት። መንግስተ ሰማይ ገብቻለሁ እኔ። አንተ መንግስተ ሰማይ ገብተሃል? መንግስተ ሰማያት ዓለም አሁን ያለነው እኮ እኔ እናንተ ምድራዊ ህይወት ላይ ነው ያለነው እኮ። ነፍስ ከስጋችን አልተለየችም አይደል እንዴ? መንግስተ ሰማያት ገብቻለሁ ብለህ ቆይ አዳምጠኝ። እኔ ራሱ ኢሞሽናል ሆንኩ ማለት ነው። ይቅርታ። መንግስተ ሰማያት ገብተሃል ስትለኝ ማለት ነው በስጋ ነው ወይስ በመንፈስ? እኔም ትጠይቀኛለህ። አሁን ለምሳሌ ገብቻለሁ ስትል ምን እያልክ ነው ብለህ ጠይቀኛለህ። አንተ ግን ጠይቄሃለሁ፣ እስኪ መልስልኝ። አንተ በስጋ መንግስተ ሰማያት ገብተሃል እኮ መልስልኝና ነው መጀመሪያ የጠየቅኩህን፣ ከዛ ትጠይቀኛለህ። ፈቅድልሃለሁ። ስለዚህ ይኸውልህ በስጋ ላልከው እኔ አሁን ያለሁት ምድራዊ ህይወት ላይ ነው ያለሁት። በዓለም ሳላችሁ ፈተና አለባችሁ። አዳምጥ አንዴ። በምድር ሳላችሁ መከራ አለባችሁ ተብሎ የተነገረው የመጽሐፍ ቅዱስ ቃል ትዝ ይለኛል። መንግስተ ሰማያት መከራ የለባትም ወዳጅ፣ ገብቶላል? አንተ አሁን መንግስተ ሰማያት ነኝ ካልከኝ የዚህ ምድራዊ ፈተና የለብህም ማለት ነው። መከራ የለብህም፣ ስቃይ አታይም፣ መላብ ጠብ አድርገህ አትሰራም ማለት ነው። ይሄ ጥረህ ግረህ ብላ የሚለው ቃል ደግሞ የተነገረው ምድራዊ ህይወት ላይ ነው። ስለዚህ በዚች ምድራዊ ህይወት ላይ እየኖርክ በስጋ መንግስተ ሰማያት ገብቻለሁ ብለህ ካወራኸኝ ይሄ እንግዲህ እንትን ነው የሚሆነው፣ ውዳሴ ከንቱ ነው የሚሆንብህ ማለት ነው። በመንፈስ ካልከኝ መጽሐፍ ቅዱስ እንስማማለን። አንተን ጠይቄክ ስለ እኔ ነው የምታወራው። እኔ አሁን አንተን ነው የጠየቁህ፣ ከዛ እኔን ደግሞ ጠይቀኛለህ። አንተ ገብተሃል ሰማይ። ስለ አንተ ሳወራ ብሩኬ፣ ስለ አንተ ሳወራ የኔ ምላሽ ይገባሃል እኮ አሁን ስለ አንተ ሳወራ ማለት ነው። ስለዚህ በስጋ አንተ ቀጥታ መልስልኝ። አንተ መንግስተ ሰማይ ገብተሃል በስጋ አሁን እኔ በስጋ ማለት ነው በስጋ ያለሁት አሁን እናንተ በቲክቶክ ላይ በምናወራው በምድራዊ ህይወት ላይ ነው። በምድራዊ ህይወት ላይ ደግሞ ፈተና መከራ ያለባት ገብቷችኋል። ግን አልገባህም ማለት አይዟችሁ እኔ ከእናንተ ጋር አልገባህም ማለት ነው በአጭሩ አይደል? ስጋችን እኮ ምድር ላይ ነው ያለው ወዳጅ። በመንፈስ ካልከኝ በመንፈሳዊ ህይወታችን እንወያያለን። በስጋ ሁልሽም ያለሽ ምድር ላይ ነው። ኧረ ፕሊዝ እሺ አልገባህም። እሺ ያንተ የዚህ አንተ ያለበት ኪንግደም መሪ የዚህ ዓለም ገዢ ነው ወይስ አይደለም? ኪንግደም የምትለው ምንድን ነው? ኪንግደም አሁን አልገባኝም። ኪንግደም ስትል ራሱ እየከበደኝ ነው። ኪንግደም ምናምን አንድ ጌታ አለ ብለን የምናምን ሰዎች ነው እኮ የዚህ ዓለም ኪንግደም ይሄን ዓለም። ስለዚህ የሆነ የሚነጻጸር አምላክ የለንም፣ የምናነጻጽረውም አምላክ የለም። በደንብ አለ። አሁን ይሄ እኮ ነው ችግሩ። ወደ ክርስትና እሱ አንተ ነው የምታውቀው ወዳጅ፣ እኔ አላውቅም። እኮ አታውቅም። እሱን እኮ ነው እያልኩ ያለው። ታየ ቅድም ምን ብያለሁ መሰለክ? ምን ብያለሁ? ሰዎች ወደ ክርስትና እስካልመጡ ድረስ ሊረዱት አይችሉም። አሁን ለምሳሌ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ላይ ምን ይላል መሰለ የእግዚአብሔር ቃል? ምዕራፍ 4 ቁጥር 4 ላንብብልህ። በዛውም ቪዲዮን ባሰማ ደስ ይለኛል። ቅድም የተናገርኩትን ቪዲዮ ባሰማ ደስ ይለኛል። ሁለተኛ ቆሮንቶስ 4:4 ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የማያምኑትን ሐሳብ አሳወረ የተባለው የዚህ ዓለም አምላክ ማን ነው? ትንሣኤ ያሳወረ የሚል ቃል ካለ ይሄ የመንፈስ ቅዱስ ስራ አይደለም። አሳወረ ማለት የዲያብሎስ ስራ ነው። የዲያብሎስ የጭፍሮቹ ስራ ነው። ይሄ ደግሞ እንዳይ አይለኝ ገበርና ያደርጋል። አሳወረ የሚል ቃል ካለ የሚያሳውር
አሁን በዚህ ይኸውልህ ዓለም አምላክ ለሁለት ጌቶች ልትገዙ አይገባም ይላል። እንግዲህ ምናልባት ገንዘብ ሊሆን ይችላል አንደኛው። ሁለተኛው እንግዲህ አሁን በተናገርከው ዲያብሎስ ከሆነ የዚህ ዓለም ገዢ ተብሏል። ዲያብሎስ ነው ማለት ነው እንግዲህ ኦኬ፣ አሳወረ ከተባለ ማለት ነው። የዚህ ዓለም አምላክ ዲያብሎስ ነው ማለት ነው አይደል? እኛ ግን በብርሃን ነው ለዛ ነው እኛ ይኸውልህ ኑ በብርሃኑ ተመላለሱ የምንለው ክርስቶስን ትልቁ ብርሃናችን ነው ችግር ብለን ስለምናምን ነው። ብርሃን ትልቁ ባለበት ችግር ምንድን ነው? ይኸውልህ ብርሃን ትልቁ ባለበት ውስጥ ችግር ደግሞ ጨለማ የለም ብሩክ። ብርሃን ባለበት ውስጥ ጨለማ ሲጀመር የለም። ስለዚህ ጨለማ የሚል ወንጌል ለዚች ተዋህዶ አይነገራትም ነው እኮ ወንድሜ። እሺ በቃ አየህ፣ አሁን ለሚጠየቀው ጥያቄ የማይመልሰው አንደኛ በቃሉ እርግጠኛ ስላልሆነ ነው። ሁለተኛ ደግሞ ቅድም እንዳልኩት ነው። ሲጀምር ኦርቶዶክሳውያን እኛ ኑ በብርሃኑ ተመላለሱ ብለው ለመጥራት እንኳን ብቁ ናቸው ብዬ አላምንም። ላሳያችሁና ይሄን አሁን የተናገርኩትን ቪዲዮን ላሰማና እንጨርስ ከትንሣኤ ጋር። ለምሳሌ በብርሃን ነው ያለሁት ብለሃል አንተ አይደል ትንሣኤ? አዎ በክርስቶስ ብርሃን። አሁን ደግሞ የትንሣኤ ዘመን ነው ባይዘው። በዚህ አጋጣሚ እንኳን አደረሳችሁ። በትንሣኤ ውስጥ ብርሃን ያለው ጨለማ የለም። ስለዚህ በብርሃን እየተመላለስን ነው እኛ ማለት ነው። ኦኬ ሶ በብርሃን ነው ያለው አንተ። ተክለ ሃይማኖት ብርሃን ነው ለአንተ? መጽሐፍ ቅዱስ እንደሚናገር እናንተ የዓለም ብርሃን ናችሁ ይላል። ክርስቶስም ደግሞ እኔ የዓለም ብርሃን ነኝ ይላል። የታለ ጥቅሱ እንዳትለኝ ፕሊስ። ይሄ አሁን ሁሉም ሰው ኦፊሻል የሚያውቁት ስለሆነ ማለት ነው። ችግር የለም ሐሳቡ። ስለዚህ ተክለ ሃይማኖት ብርሃን ነው። ጌታ ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ሲልና ደቀ መዛሙርቱን በክርስቶስ የሚያምኑትን ሰዎች እናንተ የዓለም ብርሃን ናችሁ ይላቸዋል። ተክለ ሃይማኖት ብቻ አይደለም ወዳጄ፣ የክርስቶስን ወንጌል የሚናገሩ ችግር የለውም። የአንዱን ከነገርከኝ ያው የሁሉንም ስለምረዳው ይሄ ነው። አንድ ሰው ይጠላውት። አዎ በቃ የክርስቶስን ወንጌል የሚሰብኩ ሰዎች ጠቅላላ ብርሃኖች ናቸው። ጨለማ የሚባል ነገር የለም እኮ። ለአንተ ተክለ ሃይማኖት ብርሃን ነው ማለት ነው። ኦፍ ኮርስ ኦኬ ቴንክ ዩ። በቃ እሺ መልሳለሁ። ቴንክ ዩ። አሁን ይሄ ለምንድን ነው የጠየኩት መሰላችሁ? ተክለ ሃይማኖት ብርሃኔ ነው ሲል ይሄ ሰውዬ በጨለማ ነው ያለሁት እያለ እንደሆነ ስለማይረዳ ነው። ያወራው አንዴ ጌታ ክርስቶስ ኢየሱስ ሐዋርያቱን የዓለም ብርሃን ናችሁ ሲል በጨለማው ላይ ታበራላችሁ አለ እንጂ እርስ በርስ አንዱ ለአንዱ ብርሃን ነው እያለ አይደለም በጭራሽ። የዓለም ብርሃን፣ አሁን እኔ የዓለም ብርሃን ነኝ። አይገርምም? በጨለማ እኔ ብቻ አይደለሁም። እናንተ ጴንጤዎች በጣም ነው የምወዳችሁ። በክርስቶስ ኢየሱስ ያመለጣችሁ እናንተ ጴንጤዎች የዓለም ብርሃን ናችሁ። ለምን? ይሄን ቅዱስ ቃል በጨለማው ላይ ስለምታበሩ ነው የዓለም ብርሃን የተባላችሁት። እኔ ራሴ ብርሃን ነኝ። አይገርምም? አሁን ክርስቲያኖች እዚህ ውስጥ ያላችሁ የሰው ብርሃን የለንም። ጌታ ኢየሱስ ብቻ ነው ብርሃናችን። የሰው ብርሃን የለንም። በዚህ ኪንግደም ውስጥ ሁላችንም ብርሃን ነን። ጳውሎስ በጣም በገላትያ መልእክቱ ላይ እንደዚህ ይላል። አንብብላችሁ እሺ። በኤፌሶን መልእክቱ መጽሐፍ ምዕራፍ 5 ቁጥር 8 እስኪ ፖስት አድርጉልኝ። ኤፌሶን 5:8 ቀድሞ ጨለማ ነበራችሁና፣ አያችሁ፣ ጨለማ በነበርንበት ሰዓት ምን ያስፈልገን ነበር? ወንጌልን የሚሰብክ ብርሃን የሆነ ያስፈልገን ነበር። ከዛስ አሁን ግን በጌታ ብርሃን ናችሁ ይላል። አየ አሁን ምንድነን እኛ? በጌታ ብርሃን ነን እኛ ራሳችን፣ በጨለማው ላይ የምናበራ ቃሉን ይዘን ወንጌልን የምንናገር ማለት ነው። ጳውሎስ ለኔ ብርሃን አይደለም፣ እኔም ጳውሎስም ብርሃን ነን በዚህ ኪንግደም ውስጥ በጨለማው ላይ የምናበራ። ሲጀምር አሁን ጳውሎስ በስጋ ያሉት አሁን ቅዱሳን ብርሃን ናቸው። ምን አለ? ቀድሞ ጨለማ ነበራችሁና። የሰው ብርሃን የለንም እኛው። ለዛውም በህይወት ለሚስተር ኤክስ የሚባል ሰውዬ ብርሃኔ የእግዚአብሔር ቃል አሁን እናንተ ምንድናችሁ ይላል? በጌታ ብርሃን ናችሁ። ለዛ ነው እንደዛ ስናገር የነበረውና ትንሣኤ ተባረክ። ጥሩ ተወያይ ነህ። ኤፌሶን 5:8 የቅድሙን ቪዲዮ ላሰማችሁ ፈልጋለሁ እና ሁላችሁም እሺ ቀጥል አንተ። ከቪዲዮ ቤት የምትለው ነገር ካለ ልስማ። ኦኬ ተክለ ሃይማኖት ብርሃንህ ነው አልከኝና፣ አዎ ስልህ በአንተ ዴፊኒሽን ራስህ ጀነራላይዝ ዳረከው፣ ኮንክሉድ አደረከው ማለት ነው። ኮንክሉድ ስታደርገው ምን ማለት ነው?
በቃ ይሄ ልጅ ያለው በጨለማ ውስጥ ነው አልከኝ። እኛም እኮ ተክለ ሃይማኖት የክርስቶስን ወንጌል ስለሰበከ ልባችን በተክልዬ ወንጌል ስለበራ ተክለ ሃይማኖት ብርሃን ናቸው ብለን እናምናለን። ይሄ ነው እንጂ ዴፊኒሽኑ ተክለ ሃይማኖት የብርሃን አስገኝ ናቸው የሚል አስተምሮ የለም። አንተው ብርሃን ነኝ ብለኸኛል። በጣም ትልቅ ለውጥ ነው። ያ ማለት የክርስቶስን ንጹህ ወንጌል ሰብካለሁ ብለህ አንተ ስለምታመን ማለት ነው። ስለዚህ ተክለ ሃይማኖትም ደግሞ የክርስቶስ ሐዋርያ ናቸው። ተክለ ሃይማኖት ሐዋርያ ነው እኮ የምንለው እኛ ማለት ነው። ሐዋርያ ማለት የክርስቶስ አገልጋይ፣ የክርስቶስን ቃል ተናጋሪ ማለት ነው። እና በዚህ አንደርስታንዲንግ እንድትረዳኝ ነው ማለት ነው ካለው። እሺ ሰምቻለሁ። አሁንም በድጋሚ የምናገረው እኔ እንደ እግዚአብሔር ቃል ነው። ለዓለም ብርሃን ናችሁ ተባሉ እንጂ ለአካሉ ብርሃን ናችሁ አልተባሉም። ለቤተ ክርስቲያን ብርሃን ናችሁ አልተባለም። መጽሐፍ ቅዱስ ለዓለም ሲል በቃ በጨለማ ላለው ሕዝብ ወይ ደግሞ ላልዳ ነው እያለ ነው ያለው መጽሐፍ ቅዱስ። በብርሃን ላለ ሰው ብርሃን እንዴ መብራት ያለበት ቤት ውስጥ እኮ ባትሪ ስለሰማሁ ጣልቃ ባትሪ የሚያስፈልገው በጨለማ ስፍራ ላይ ነው። ብርሃን ናችሁ ሲል ጌታ ለማን ነው? የዓለም ነው። ለሙታን ብርሃን ናችሁ፣ ቃሉን ይዛችሁ ሄዳችሁ የምትናገሩ ናችሁ እያለ ነው። እኔ በብርሃን ካለው ጳውሎስ እንዴት ነው ብርሃን የሚሆነው ለኔ? እኔም ጳውሎስም ብርሃን ነን። ላሎምቤ ለምሳሌ ከጎን ያለው ክርስቲያን ወንድም ነው አይደል? እኔም እሱም ብርሃን ነን። እኔ ለሱ ብርሃን ለሆነው አይደለም የምችለው። ሁለታችንም ምንድነን? ብርሃን ነን። ወንጌልን ይዘን በጨለማው ላይ ምናበራ እግዚአብሔር ቃል። በጣም ጥሩ። ሁለታችሁ ብርሃን የሆናችሁት ለመቼ ነው? ለምንድን ነው? ወይስ እንዴት ነው? መጀመሪያ ብርሃን የሆናችሁት ወንጌል ተሰብኮላችሁ አይደለም? አይደለም? እሺ እኮ እየሰማሁህ ነው። ስለዚህ እናንተ ይኸውልህ ወንጌል ተሰብኮልህ እኔ ራሱ ብርሃን ሆኛለሁ ካልክ ወንጌል የሰበከልህ ሰውዬ ባይ ዲፎልት ለአንተ ብርሃን ነበር ማለት ነው። መጽሐፍም እናንተ ብርሃኔ ነው ማለት አይደለም። ነበር ማለት ለምሳሌ ወንጌል በሰበከበት ሰዓት በጨለማ ነበርኩኝ። አዎ ቃሉን እኮ ይዞ መጥቷል ወደ እኔ ብርሃን የሆነውን ቃል ማለት ነው። ስለዚህ ብርሃን ነበር። አንተ ግን እኮ አሁን ተክለ ሃይማኖት ብርሃኔ ነው ብለን የምታምነው ወዳጅ። አሁን ተክለ ሃይማኖት ብርሃን ያ ነበር የምትለው ቃል ማለት ነው። ስለዚህ አሁን ላይ ብርሃኔ አይደለም ማለት ይቻላል። አሁን ሰንበዲ የሆነ ሰው አሁን ላይማ እሱን የቀየረው ቃል እኔንም ቀይሮ ብርሃን አድርጎኛል ወዳጅ። ሁለታችንም ብርሃን ሆነን እሱን የቀየረው ቃል እሱን ይኸውልህ ቀድሞ ጨለማ ነበራችሁና ይላል አይደል? ጨለማ በነበርክበት ሰዓት ላይ በክርስቶስ ኢየሱስ ብርሃን የሆነው ሰውዬ ቃሉን ይዞ መጥቶ ያበራልሃል። ከዛስ ወደ ብርሃን ከመጣ በኋላ በክርስቶስ ኢየሱስ በማመን ኦልሬዲ አንተም ብርሃን ሆንክ። ሁለታችሁም ብርሃን ሆናችሁ በጨለማው ላለው ታበራለህ እንጂ ከዛ አስቀድሞ ወንጌል ስለነገረ ጥያቄ መሆን የነበረበት ኢአማንያን ለሆኑ ሰዎች ተክለ ሃይማኖት ብርሃን ናቸው ብዬ ብጠይቅ አንተ ምንድን ነው የምትለው? አይደለም እኔ ስለ ተክለ ሃይማኖት አላውቅም። ስለ ሞቱ ሰዎች አይደለም ደግሞ የሚናገረው ወንጌልን ስለሚናገር በህይወት እኮ ስማኛ ጠይቀኛል። ገብቶኛል ብሩኬ ገብቶኛል። ወደዛኛው ወደ ሁለተኛ ቆሮንቶስ ምዕራፍ 5 እንድትሄድልኝ ፈልጌ ነው። ስለዚህ አንተ ተክለ ሃይማኖትን ሳታውቃቸው ነው አይደሉም ናቸው እያልክ እያወራ ያለው ለታዛቢ ነው ያልከው አንተ ነው ስትል ነው ያብራራው አንተ ነው ያልኩ ማለት ነው። ንጹህን የክርስቶስን ወንጌል ስለሚሰብኩ ነው አልኩ። የክርስቶስን ወንጌል የሚሰብክ ደግሞ ብርሃን ነው። ይኸውልህ ንጹህ የክርስቶስን ወንጌል የሚሰብክ ብርሃን ነው። እሺ ገብቶኛል። እኮ እንስማማለን። ክራሽድ አደረገ። ምን አልክ መሰለህ? እኔ አሁንም ብርሃን ነኝ አልከኝ። ጠቅላላ ጴንጤዎች ጠቅላላ ብርሃን ናችሁ አልክ። ይኸውልህ ጠቅላላ ጴንጤዎች ሁሉ ብርሃን ናችሁ። ለምን ሲባል ንጹህን የክርስቶስን ወንጌል ስለምሰብኩ። ስለዚህ ተክለ ሃይማኖትም ጠቅላላ ብርሃን ናቸው። ለምን? የክርስቶስ ሐዋርያ ስለሆኑ ማለት ነው። እንለፈው እዚህ ጋር አይ እንደዚህ ሐሳቡን አጨማልቀውማ ማለፍ የለም እንደዛ አንተ ተክለ ሃይማኖት ብርሃን ነው ወይ ቢስ ጠይቀህ አዎ ብለኛል። ድጋሚ ልጠይቅ አሁን ተክለ ሃይማኖት ብርሃን ነው ለአንተ? ይኸውልህ ይገባኛል። ጥያቄውን የምታመቻቻት ብሩኬ ለእንትን ለአጀንዳ እንዲመች ነው እንጂ ተክለ ሃይማኖት ብርሃን ነው
ይኸውልህ ተክለ ሃይማኖት ብርሃን ነው ይሁን። እሺ ጥያቄው ተክለ ሃይማኖት ብርሃን ነው። ለአንተ ብርሃን ነው። ይኸውልህ ብርሃን ነው ማለት እኮ ያበራል ማለት ነው። ለአንተ ያበራልሃል እንደማለት እኮ። አዎ ያበራል። ለምን? የስ 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 ተክለ ሃይማኖት ጻድቁ ተክለ ሃይማኖት ብቻ ሳይሆን ብዙ እልፍ አላእልፍ የተባሉ ማንም የማይቆጥራቸው ለክርስቶስ ራሳቸውን አሳልፈው የሰጡ ቅዱሳን አሁንም ብርሃን ናቸው። ስራቸው ለዘላለም ይኖራል ይላል መጽሐፍ ቅዱስ። የጻድቅ መታሰቢያው ለዘላለም ነው እኮ ነው። አሁን የዘላለም ነው ማለት ከሞተ በኋላ ወይስ አይደለም ብለን ልናወራ ነው። ስለዚህ እንለፈው፣ ግድ የለም እንለፈው። የገባው ይግባው፣ ያልገባው ደግሞ እንግዲህ እግዚአብሔር መንፈስ ቅዱስ ነው የሚገልጠው፣ ይግለጠው። ስለዚህ አንተ ኦን ዚስ ታይም ብርሃን ነኝ ብለሃል። ተክለ ሃይማኖት ደግሞ አይደለም አልከው። ፍርዱን እግዚአብሔር። አንድ ጥያቄ ድጋሜ ልጠይቅ። ተክለ ሃይማኖት ብርሃኔ ነው ብለሃል። አንተ ብርሃን ነው ወይስ አይደለም? ሁለተኛ ጥያቄ ትንሣኤ፣ አንተ ብርሃን ነው ወይስ አይደለም? 100 ሰው አለ፣ 200 ሰው ትንሽ ጨለም ያለበት ሰው አለ። ኢትሜይ በአንተ ስብከት ሊሆን ይችላል። ኢትሜይ በዳኒ ስብከት ሊሆን ይችላል። ኢትሜይ በፕሮቴስታንት ስብከት ሊሆን ይችላል። እኔ አሁን በሚገባኝ እውነት በመጽሐፍ ቅዱስ እውነት የምነግራቸው እውነት አለ። ባይ ዲፎልት በእኔ ላይ ክርስቶስ የሚናገረው ኃይለ ቃል አለ። ስለዚህ ለጨለመባቸው ሰዎች ወደ ነግረ ነው ለጨለመላቸው ሰዎች ባይ ዲፎልት የክርስቶስን ወንጌል እየተናገርኩ ነው። አሁንም ብርሃን አስገኘ አይደለሁም፣ ግን እኔ አሁን ብርሃን እያበራሁ ነው እንጂ ጨለማን እየሰበኩ አይደለም። ስለዚህ አሁን ብርሃን ነኝ ማለት ይችላል። የስ ብርሃን ነኝ። ኦን ዚስ ታይም በምናወራው ላይ የእግዚአብሔርን ኃይለ ቃል እያወራን ነው። መጽሐፍ እንደሚል እኔም አሁን ለጨለሙባቸው ለፕሮቴስታንቶች ብርሃን ነኝ ማለት ነው። እስኪ አንተ ብርሃን መሆንን የሚያሳይ እግዚአብሔር ቃል ስጠኝ። ብርሃን መሆንን ስፔሲፊካሊ እኔ ምናልባት የአዳም ፍጥረት ስንተኛው ትውልድ እንደሆንኩ አላውቅም። ሁሉም የጊዜ የአዳም ፍጥረት መጽሐፍ ቅዱስ ላይ ይጻፍ ተብሎ አልተነገረም። ስለዚህ እናንተ የዓለም ብርሃን ናችሁ የተባሉት ወንጌልን የገባቸው ወንጌልን ለሚናገሩ ሰዎች ነውና ወንጌል ትክክለኛው ወንጌል ለሚናገሩ ሰዎች የዚህ የጨለመው ድቅድቅ ብርሃን ናቸው ማለት ነው። ስለዚህ ኢንክሉዲንግ ነኝ ማለት ነው። ገብቷል? ፕሮፐር ሳብሴቱ ላይ ኢንክሉዲንግ ነኝ። ሰምቻለሁ። እሺ ይሄን ቪዲዮስ ላሰማችሁ። ነገ ሁላችሁም እዚህ ቪዲዮ ላይ ቪዲዮ እንድትሰሩ ፈልጋለሁ። እሺ ሪያክት አድርጉበት። ከዛ ልጆች ደግሞ እንዲህ ሲሰሩ ዲዊት ምናምን እንድታረጉት ፈልጋለሁ። ላሰማችሁ ቪዲዮን እሺ ላሰማችሁና እንድትሰሩበት ፈልጋለሁ። ሊቀ ሊቃውንት ናቸው ይሄን ንግግር የተናገሩት። ሰምታችሁት ከሆነ አላውቅም። ሊቀ ሊቃውንት ቢጫ ቆብ የሚያደርጉት ሰውዬ ማለት ነው። ስሙት። እኔ አንዳንድ ቀን በግሌ መሞት ያምረኝና ደግሞ የማላውቀው ሀገር በደስ ስላለሁ እውነቴን እኮ ነው። እንደው ውሰደኝ ልለው እኔ አንዳንድ ቀን ድምፁ ይሰማችኋል? በደንብ ማይሰማችሁ ከሆነ በሌላ እንትን ማይክ ምናምን ልጠቀም። ምንድነው ስፒከር ልጠቀም። ድምፁ ይሰማል? አባ ገብረ ኪዳን ልክ ነው፣ ይሰማል። እሺ ስሙት የሚናገሩት። እኔ አንዳንድ ቀን በግሌ መሞት ያምረኝና ደግሞ የማላውቀው ሀገር በደስ ስላለሁ እውነቴን እኮ ነው። እንደው ውሰደኝ ልለው እፈልግና ደግሞ መግቢያዬን ሳላውቅ ራርሽ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ። ሰምታችሁታል አይደል? ውሰደኝ ይልና መሄጃዬን ስለማላቀው ሀገሬን ስለማላቀው ይጨንቀኛል አሉ። ደግሞ መቆየት አስብና ደግሞ ሌላ ደግሞ እንዳልበላሽ ደግሞ እሰጋለሁ። ስሙት በደንብ። አሁን ሊቀ ሊቃውንት ናቸው እና ሁላችሁም ቪዲዮ እንድትሰሩ ፈልጋለሁ። እዚህ ላይ በቃ ቪዲዮ የሚሰሩ ሰዎች ደግሞ ቫይራል መውጣት አለበት ይሄ ንግግር፣ ይሄ ሀሳብ ማለት ነው። አንዴ ድጋሜ ላሰማችሁ። እኔ አንዳንድ ቀን በግሌ መሞት ያምረኝና ደግሞ የማላውቀው ሀገር በደስ ስላለሁ እውነቴን እኮ ነው። እንደው ውሰደኝ ልለው እፈልግና ደግሞ መግቢያዬን ሳላውቅ ራርሽ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር
ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ማውራት ይቻላል? አይ አልፈቀድኩልህም። ስትፈቅድልን ነው የምታወራው። እና ማመስገን የለብንም ይሄን ድንቅ አምላክ፣ ይሄን ድንቅ አባት ማመስገን የለብንም? ይሄ እውነት ስለበራልን፣ ይሄን እውነት እግዚአብሔር ስለገለጠልን፣ በዚህ በወደቀው ምድር ላይ እርግጠኛ ሆነን እንድንኖር ያደረገውን ጌታ ሁሌም ልናመሰግን ይገባል። የምሬን ነው የምላችሁ። ሰው ለምንድን ነው ከኦርቶዶክስ የወጣ ተብሎ ሲጠየቅ ሊመልስ የሚገባው አዎ ህይወት በዛ ዘንድ ስለሌለ ነው፣ እርግጠኛ ሊያደርግ የሚችል አንዳች ነገር ስለሌለ ነው ብሎ መመለስ ይችላል። ድጋሜ ስሙት፣ ሊቀ ሊቃውንት ናቸው። ሊቀ ሊቃውንት ወይ ደግሞ አራት አይና የሚባሉት ሰው እንዲህ ብሎ የሚያምኑ ከሆነ ምዕመኑን ማሰብ ቀላል ነው። ኦርቶዶክሳዊ ምዕመን ተማሪው የእኚህን ሰውዬ ተማሪዎች በሌላም ስፍራ ያሉትን ተማሪዎች ማሰብ ነው። እስኪ እንስማው ድጋሜ። እኔ አንዳንድ ቀን በግሌ መሞት ያምረኝና ደግሞ የማላውቀው ሀገር በደስ ስላለሁ እውነቴን እኮ ነው እንደው ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ ራርሽ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። እሺ እኔ ማውራት አለብኝ ማለት ነው። የኔን ሃይማኖት አባት ነው እየተናገርክ ያለውና እኔ ማውራት አለብኝ ማለት ነው። ዝም ማለት የለብኝም መቼም። ገብቶሃል አይደለ? የምታወራው ስፈቅድልህ ብቻ ነው ብያለሁ። እድል ሰጥሃለሁ እሺ እንድፈቅድልኝ። እሺ ኦኬ። አሁን ለምን ከኦርቶዶክስ እንደወጣን ግልጽ ይሆንላችኋል ብዬ አምናለሁ። እነሱም ደግሞ ኑ ብለው እኛን የመጥራት አቅሙ የላቸው። አሁን እኚህ ሰው ብሩክ በቃ ወደ ኦርቶዶክስ መመለስ አለብህ ብሎ ሊጠሩኝ አይችሉም። ምን ላገኝ ነው የምመለሰው? ምን ሊሰጡኝ? እንደሳቸው ግራ ከመጋባት ውጭ ላገኝ የሚችለው አንዳች ነገር የለም በዛ ስፍራ ላይ። እኔ አንድ ጥያቄ ልጠይቃችሁ እንደ ኦርቶዶክሳውያን ማለት ነው። ከእስልምና የእናንተ ያላችሁበት ስፍራ በምን ይለያል? ለምንድን ነው ሙስሊም ማትሆኑት? ማሰልሙት ለምንድን ነው? ለምንድን ነው ኦርቶዶክሱ ናችሁ የምትኖሩት? ምንድን ነው የምትሄዱበትን ስፍራ የማታውቁ ከሆነ ከቡድሃ በምንድን ነው የምትለዩት? ኢቲስት ከሆኑ ሰውዬ በምንድን ነው የምትለዩት? በምን ትለያላችሁ? እርግጠኛ እስካልሆናችሁ ድረስ ኦርቶዶክስ ይህን ያህል ዓመት ቆየች፣ ይህን ያህል ዓመት ሆናት ማለት ምን ትርጉም አለው? እርግጠኛ እስካልሆናችሁበት ድረስ ምን አስገኘላችሁ? ኦርቶዶክስ መሆናችሁ ምን ጠቀማችሁ? ለምንድን ነው ኢየሱስን የተከተላችሁት? ለምድራዊ ነገርማ ቢሆን አለ ጳውሎስ እንደኛ ሞኞች ያለ አልነበረም አለ። ሞኝነት ነው ለምድራዊ ነገርማ ከሆነ። ምክንያቱም አምላክ የለም ብሎ የሚያምን ሰው እንኳን ለዚህ ምድር በቃ የተሻለ ኑሮ የሚኖር አለ አይደል? ኢቲስቱ ነው። ለዚህ ምድር ከሆነ ምንድነው ብልጫችሁ? ምንድነው ልዩነታችሁ? አያችሁ፣ በቃ እርግጠኛ እስካልሆንክ ድረስ ያለህበት ስፍራ ያ እርግጠኛ እስካላረገ ድረስ ምንም አትለይም። ሙስሊም ከሆነው ሰው በምንም አትለይም። ለዛ ነው ከዛ ስፍራ ሰዎች መውጣት ያለባቸው፣ ከእንደዚህ አይነት ማህበር መላቀቅ ያለባቸው ሰዎች። ለዛ ነው። እሺ መጀመሪያ ትስማማለህ እሳቸው ንግግር? እሺ እንግዲህ ማስተዋልን ያለው ሰው ያስተውል ነው የሚለው። መሀል ላይ ቁርጥ አድርገን ያስገባው ብሩክ፣ እንደዚህ ባታረግ ደስ ይለኛል። እሳቸው ሊናገሩ የፈለጉት ቃል ምንድን ነው ብለን እንግባባ። አንተ በተረዳኸው አንደርስታንዲንግ አልስማማም፣ አንተ በተናገርከው አንደርስታንዲንግ ማለት ነው። እኔ የጠየኩት እሳቸው የተናገሩት ንግግር ትስማማለህ? በእኔ አንደርስታንዲንግ ትስማማለህ አይደለም ጥያቄ። በእሳቸው ንግግር በአንተ አንደርስታንዲንግ አልስማማም፣ በእሳቸው እስማማለሁ ነው የምልህ። እኔ እኮ ስለኔ አልጠየቅኩም። በእሳቸው ንግግር ትስማማለህ ወይ? በቃ በእሳቸው እሺ፣ በእሳቸው እስማማለሁ፣ በአንተ አንደርስታንዲንግ አልስማማም። ወዳጅ ለምን ብለህ ጠይቀኝ። አይ ለእኔ ነው የምጠይቅህ። አንተ ያንተን ጥያቄ ለምን ጠይቅሃለሁ? በቃ ስለዚህ በእሳቸው መግባባበት ለምሳሌኛል በእሳቸው አሁን
አባ ገብረ ኪዳን አባታችን ንጹህ የክርስቶስን ወንጌል የሚያስተምሩ አባታችን ናቸው። አሁን ባሉበት ቃል ወንጌል እግዚአብሔር መንግስት ሄሎ ይሰማል። የሚሰማ ከሆነ ስማኝና አዳምጠኝና ከዛ መልስ። እኔ እሳቸው ዳር አላቸው ወይ የላቸውም እሱ አይደለም የኔ ጥያቄ። አሁን ጥያቄን ስማና መልስልኝ። ስሞት ወዴት እንደሚሄድ ግድ የለም ችግር የለውም። አሁን ቅድም ተናግሬዋለሁ። ስናገረው ስለደበረ ተወልደፈው እሳቸው በተናገሩት እሺ፣ ከዚህ በኋላ ሰምተማት መልስ ከሆነ እስማማለሁ አልኩ። ምን ነው እኮ ጥያቄን ስማው። በቃ ተስማማለሁ ብላል። ቀጣይ ጥያቄ ልጠይቅህ ነው። አሁን አንተ በስጋ ስትለይ ወዴት እንደምትሄድ ታውቃለህ ወይስ አታውቅም? በሚገባ አውቃለሁ። ወዴት ነው የምትሄደው? ነፍሴ ከስጋ ስትለይ በእግዚአብሔር እቅፍ እንደምትገባ፣ በክርስቶስ ደም ነፃ እንደምወጣ፣ መንግስተ ሰማያት እንደምገባ አምናለሁ። ለምን? እሺ እሳቸውሳ ምንድን ነው ያሉት? አውቃለሁ አሉ ወይስ ወዴት እንደሚሄድ አላውቅም ያሉት? በጣም ጥሩ። ምን አሉ መሰለህ? እሳቸው ምን ሊሉ ፈለጉ መሰለህ? ሰባኪ ናቸው፣ የወንጌል አስተማሪ ናቸው። ገብቶሃል አይደለ? ሙያቸው ምንድን ነው አይደለም ያለው። እኔ ዛሬ ልሙትና ሊሄድ የሚላስ አዳምጠኝ። አሁን እሳቸው ወዴት እንደሚሄዱ እንደሚያውቁ እኮ ነገሩ። ምንም ሳንሆን ወደ ሌላ ክህደቱ ሳንሄድ ብንሄድ ብለን አንዳንዴ እመኛለሁ አሉ። ይሄን ለምን አለፍከው አንተ? ምንም ክህደት ሳይኖረን ሳንበላሽ አሉ። አዎ ደግሞ አዳምጥልኝ አንዴ ማለት ነው። አዳምጥልኝ። ምንም እኮ ያው በቃ ወደ መንግስተ ሰማያት ምን ጥያቄ አለው? ወደ መንግስተ ሰማያት ድጋሜ ልክፈተውና እስኪ ወደ መንግስት ሰማያት እንሄዳለን ማለትም አቁሞ ትለኛለሽ። ወደ መንግስት ሰማያት ፖስት አደረገዋለሁ። እሺ አንዳንድ ቀን በግሌ መሞት ያምረኝና ደግሞ የማላውቀው ሀገር በደስ ስላለሁ እውነቴን እኮ ነው። እንደው ውሰደኝ እንድለው ፈልግና ደግሞ መግቢያዬን ሳላውቅ ቀራርሽ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው አቁሞ ቆይተን ከምንበላሽ በጊዜ ብንሄድ ምን ማለት ነው? ያልጠየቅኩህ መበላሸት አለመበላሸት አይደለም የጠየቅኩህ። ሲሄድ የት እገባለሁ አሉ። በቃ አሁን እሳቸው ገብተው መንግስተ ሰማያት። እሺ የት ጋር ነው እንደዚህ ያሉት? ይሄው ሁለት ነገሮች ብሎ መልሰው ሁለት ነገሮች አንድ እሳቸው ያሉትን አንተ እንድንነግረኝ መጠየቅ የራሱ ነው የኔ ጥፋት፣ እሱ አይደለም። አንተ አይ በቃ እየሰማን ያለ ውስጥ ያለው 230 ሰው ምን እንዳሉ እየሰሙ ነው። አንተን ለምን ጠይቀህ? እሺ ሌላ ወንጌል ልክፈትልህ። እሳቸው ወደ መንግስተ ሰማያት ስለመሄድ የተናገሩትን አንዴ ሰማኝ። በቃ እኔ የምጠይቀህ አንተ ወደ እግዚአብሔር መንግስት ሄዳለሁ ብለሃል አይደል? ለምን ስለ መጽሐፍ ቅዱስ አናወራም? ስለሳቸው በቃ ባይብሉ ከዚህ በኋላ የምጠይቅን ጥያቄ ስማ። ወደ እግዚአብሔር መንግስት ገባለሁ ብለሃል ትንሣኤ። ኦኬ ወደ እግዚአብሔር መንግስት የምትገባው አንተ በስራክ ስለማይፈረድብህ ነው? ይኸውልህ የሰራሁትን የበደል ስራ በክርስቶስ ደም ንጹህ ስላረኩት ማለት ነው። አንዴ ያልጠየቁም ንጹህ አድርገሃል አላላክም አይደለም ጥያቄ፣ እሱ አይደለም። በስራ ይፈረድብሃል ወይስ አይፈረድብህ ነው ጥያቄ። አሁን የትኛው ስራ? አሁን እዚህ ላይ ምንም ስራ የሚባል ነገር ዜሮ ሆኗል አሁን ላይ ማለት ነው። አሁን ባለውበት ስታተስ ማለት ነው። ለምን ይፈረድብናል ማለት ወደ ክርስቶስ አንሄድም ማለት አይደለም። እሺ ለቲክቶክ ብቁ ስትሆን ትመጣለህ አንተ። እሺ ምን ብዬ ጠየቅኩህ? እግዚአብሔር በስራህ ይጠይቅሃል ወይስ አይጠይቅህ? ይፈርድብሃል ወይስ አይፈርድብህ? የትኛው ስራ? የአንተ ህይወት ማለት ነው። አንተ በሰራው ኃጢአትም ሊሆን ይችላል፣ መልካም ስራ ሊሆን ይችላል።
ቆይ እግዚአብሔር አይ ኖ አሁን የኔን ህይወት ምናምን የሚለው ነገር ስራ ላልከው ግን የትኛው ስራ የሚለው ነገር ንገረኝ። አንተን ነው እየጠየቅኩ ያለው። መልካሙ ስራ ይኸውልህ ይፈርዳል። ምን ጥያቄ አለ? ይፈርዳል። የሰራችሁት ይኸውልህ የሰማችሁት ቃል የሰራችሁት በደል ነው ራሱ የሚፈርድባችሁ ይላል እኮ ቃሉ። መልካም የአንተ ስራ ወደ እግዚአብሔር መንግስት እንደሚያስገባክ እንዳንተ እንደተናገርከው ወደ እግዚአብሔር እቅፍ እንደሚያስገባ በምን እርግጠኛ ነው? እሺ በጣም ጥሩ። አንደኛ በክርስቶስ ማመን ምናምን የሚለው ላይ እሱ ጥያቄ ውስጥ አይገባም። በክርስቶስ ማመን በኋላ የሚሰሩ የጽድቅ ስራዎች አሉ። ከዛ በኋላ ክርስቶስ ራሱ ሙታን በምን አወቅ ነው ጥያቄ። አቤት የአንተ ስራ የዘላለም ህይወት እንደሚያስገኝ በምን አወቅ? እሺ መጽሐፍ ቅዱስ ስለሚናገር። የት ላይ ነው የአንተ ስራ የዘላለም ህይወት እንደሚያሰጥ የሚናገር? በጣም ጥሩ። ያንተ የሚለውን ተውና የሰዎች ስራቸው ወደ መርገምም ወደ ጽድቅም እንደሚያስገባቸው ይናገራል። ከዛም ምን ይላል? ሙታንን በጥቀስቻ ካስነሳቸው በኋላ ማቴዎስ ወንጌል ወደ ሙታንና ወደ ህይወት እንደሚያስገባቸው አይደለም ጥያቄ። አንተ እርግጠኛ ሆነ ወደ እግዚአብሔር መንግስት ገባለሁ ብለህ የአንተ ስራ ወደ እግዚአብሔር መንግስት እንደሚያስገባ በምን አወቅ? እሺ ጥሩ ሀሳብ። የአንተ ስራ ብቻ ስላላልከኝ ጥሩ ነው። የጽድቅ ስራዎች የሚባሉ ነገሮች አሉ። ለምሳሌ የተራበን ማብላት፣ የተጠማን ማጠጣት፣ የታረዘን ማልበስ፣ ያንዱን ሸክም መሸከም መጨረሻው ድህነትን እንደሚያሰጥ መጽሐፍ ቅዱስ ስለሚናገር ማለት ነው። የኔ ስራ ብቻ ግን ብለህ እንድናገር የአንተ ስራ ተመዝኖ ወደ እግዚአብሔር መንግስት እንደሚያስገባክ በምን አወቅ ነው ጥያቄ። ምን ያደረገ የእግዚአብሔር መንግስት ይገባል አይደለም ጥያቄ። የአንተ ስራ ግን በእግዚአብሔር ዘንድ ተቀባይነት አግኝቶ ወደ እግዚአብሔር መንግስት መግባትን በምን አወቅ ነው ጥያቄ። የምሰራው ስራ ነው። ምክንያቱም በማን ነገረህ? የአንተ ስራ ተቀባይነት ይኑሮ አይኑሮ ወደ እግዚአብሔር መንግስት ያስገባ በምን አወቅ? መጽሐፍ ስለሚናገር ነው። ምን እያልክ ነው ብሩክ? ኧረ ተው፣ ለማስወጣት አትጣር ብራዘር። ምን ላይ ነው የሚናገር? መጽሐፍ ቅዱስ ያቺ በለሷ ምንድን ነው ፍሬ ሳታፈራ እኮ ልንገራ አዳምጠኝ። በለሷ ፍሬ ሳታፈራ ነገረኝና ሐሳቡን ትነግረኛለህ። እሱን ጥቅስ እስቲ የሚነግረን ሰው አሁን እዚህ ጋር ጴንጤም ቢሆን የተናገረ ሰው ካለ በጣም ነው የማመሰግነው። ይሄን ቃል ጥቅስ ቢነግረንና ብሩኬ ቢያነብልኝ ማለት ነው። ያቺ በለሷ ማለት ነው። በለሷ ሳታፈራ ስትቀር ሊቆርጣት መጥቶ ከዛስ በኋላ አንዴ እኔ ጥያቄ በለሷ አፈራች አላፈራች አይደለም አሁን የምትናገረው ነው። ጥቅሱን ልነግርህ እችላለሁ የምትለው ግን ጥያቄ በለሷ አፈራች አላፈራች አይደለም። እሺ ጥቅሱን ንገረኝ። እኔ ጥያቄ አንተ ማፍራትህንና ያንተ አዳምጠኝ ወዳጄ እየሰማኝ እሺ ክርስቶስ በምሳሌ ሲናገር አንተ እኮ ይኸውልህ እኔ አሁን ስናገር ስታስቆመኝ ክርስቶስ በምሳሌ ሲያስተምር እንዳስቆምከው ነው እኔ የምቆጥረው። ባይዘው ይቅርታ አድርግልኝና የበለሷ ምሳሌ ለማን የተነገረው ወዳጄ? እኔ እሱ አይደለም ጥያቄ። ለማን እያስቆምክ ነው? ለማን ተነገረ አይደለም ጥያቄ። እኔ እሱ አይደለም ጥያቄ። የበለሷ ምሳሌ ለኔ ኤግዛምፕል ነው፣ ለፍጥረት ኤግዛምፕል። ይበቃል። እኔ ፍሬ አፈራ ይቆረጣል፣ እሱ አይደለም ጥያቄያችን። ፍሬ አላፈራ ይቆረጣል፣ ፍሬ አፈራ አይቆረጥ ምናምን አይደለም። አንተ ፍሬ ስለማፍራትህ በምን ታፍኗል? ድምጽ አይሰማም? እኔ ድምጽ ታፍኗል ነው ወይስ ለጎኔውስ ብቻ ነው ታፍኗል ድምጼ? ጥያቄ አንተ ብሩኬ ይሰማል። ያው እሱ ስለሚደርብ ነው። እሺ አንተ ስለማፍራትህ ምን ማስረጃ አለክ? የአንተ ፍሬ ተቀባይነት አግኝቶ የዘላለም ሕይወት ስለማግኘት ምን እርግጠኛ ነህ? በምን እርግጠኛ ትሆናለህ? የፍርድ ወንበር ላይ ተቀምጦ በመጽሐፍ ቅዱስ ቃል ሚዛን አሁን አንተን እየጠየኩህ አይደለም። በመጽሐፍ ቅዱስ አንተ ፍሬ አፈራክ የሚል የለም። ይሄን ያደረገ ያፈራል አያፈራም የሚል ልታሳየን እንችላለህ። እሱ አይደለም የኛ ጥያቄ።
አያችሁ፣ በስራቸው ሰዎች እንደሚድኑ የሚያምኑ ከሆነ ስለ መዳናቸው በእርግጠኝነት መናገር አይችሉም። ይህ እኮ በቃ ሀቅ እኮ ነው። ለምን? መዳናቸውን የሚያውቁት ፍርድ ሲሰጥ ብቻ ነው ማለት ነው። ፍሬያቸው፣ ስራቸው ተቀባይነት ማግኘቱን መች ነው የሚያውቁት? ፍርድ ሲሰጥ ነው። ፍርድ እስካልተሰጠ ድረስ ዝም ብለው ይኖራሉ። በቃ እያፈራን ነው ብለው ተስፋ ሊያደርጉ ይችላሉ። ነገር ግን ፍርድ ሊሆን የሚችለው መቼ ነው? እርግጠኛ መሆን የሚችሉት መቼ ነው? ፍርድ ሲሆን ነው ማለት ነው። ፍርድ እስካልሆነ ድረስ አያችሁ፣ አይደለም ምዕመኑ፣ አባቶቻቸው እንኳን እርግጠኞች አይደሉም በዚህ ጉዳይ ላይ። የሃይማኖት አባቶቻቸው እንኳን እርግጠኞች አይደሉም። ለዛ ነው እንኳን ወደ ክርስትና መጣችሁ ያልኩት፣ ቅድም እንኳን ጌታ ረዳችሁ ያልኩት ለዛ ነው። ተባረኩ። ዳን እያለክ ትችላለህ። እሺ አደከምኩ መሰለኝ። ኤኒዌይ በቃ ያንተ መረዳት ነው እና ያስማማን የሌለው ነገር አሁን ያንተ ስራ ብለህ የተናገርከው የክርስቶስን ስራ ወደኋላ እያደረግን እንዳልሆነ መቼም እንዲገባችሁ እንረዳለን። እዚህ ያላችሁ ስለ በለሷ ብታወራና ብታስረዳ ደስ ይለኝ ነበር። ምላሹን እዛ ታገኘዋለህ። ሁለተኛ ቆሮንቶስ ምዕራፍ 5ንም ዘለልከው። እንግዲህ ፍርዱን እዚህ ላለው ማስተዋል ላለው እንሰጣለን። ይሄ ነው እንግዲህ የኛ አስተምሮ ይሄ ነው። ትርጓሜው በጣም ረቂቅ ነች። ባይዘዎች ቤተክርስቲያን ላይላዩን አንድ ሰው ለምሳሌ 2 ደቂቃ ቆርጠ ስላወራህ አባ ገብረ ኪዳን እንደዚህ አሉ ማለት አይቻልም። አባ ገብረ ኪዳን አንተን ቁጭ አድርገው የሚያስተምሩ ሰዎች ናቸው። የበቁ አባቶቻችን ናቸው። ወንጌል የገባቸው ሰው ናቸው። ፍጻሜያቸው ደግሞ እንዲያምር እኛም እንጸልያለን። የሰው ልጅ ደግሞ ጅማሬው ሳይሆን ፍጻሜው እንዲያምር ነው የምንፈልገው እንጂ አሁን አንተ ለምሳሌ ዛሬ ድኛለሁ ብለሃል። የነገው ፍጻሜን እግዚአብሔር እንዲያሳምርልን እጸልያለሁ፣ እንዲያሳምርልን እመኛለሁ እንጂ አሁን የነገን እግዚአብሔር እንደሚያቀና እናምናለን። ፍጻሜያችን ቁሙ ነው የተባልነው። ቁመን ደግሞ እንድንጠብቅ ሁላችንም ግድ ይለናል እንጂ ይሄ ጸያፍ ቃል እያወራን የተሰዳደብን ምናምን ነገር ባናሳልፍ ጥሩ ነው። እችን ቤተክርስቲያን ቀርባችሁ እወቋት። አሁንም ኑ በብርሃን ተመላለሱ እንላለን ማለት ነው። እግዚአብሔር ይስጥህ ብሩኬ። ሁላችሁንም እዚህ ያላችሁንም በጣም አመሰግናለሁ። እሺ ቴንኪው። ወደ ማን ነው የምጸልየው? አሁን እኮ ጸልያለሁ ሲል እኮ ሰው ወደ ማን ሊጸልይልኝ ነው ብዬ ወደ አይምሮ ይመጣ። ወደ ማን ሊጸልይ ነው? ቀጥሎ ደግሞ ወደ ብርሃን ነው። አይ አንተን እየጠየኳለሁ። አንተን ሰማሁ እኮ ኮሜንትን ሰማሁ። በእያንዳንዱ ንግግር ልትናገር የምትፈልግ ከሆነ ከባድ ነው የሚሆነው። ኑ አለን፣ እኛ አንመጣም። ቅድም እንዳልኩት መሞት አንፈልግ፣ ጣዖት ማምለክ አንፈልግ አይደል? እሳቸው የተማሩ ናቸው። የተማሩ ሊሆኑ ይችላሉ፣ ምንም ጥያቄ የለውም። አሁን መጽሐፍትን ሊማሩ ይችላሉ፣ መጽሐፍትን በቃላቸው ሊያውቁ ይችላሉ። ግን መጽሐፍትን በቃል ማወቅና መማር ግን ህይወት አይደለም። እሱንማ አንድ ሙስሊም አለ ዛኪር የሚባል መጽሐፍ ቅዱስን በጣም ብዙ ነው የመጽሐፍ ቅዱስ ክፍል በቃሉ የሚጠቅስ ሰው መጽሐፍ ቅዱስን አጠና ሸመደደ ማለት ህይወት አለው ማለት አይደለም። መጽሐፍ ቅዱስ መሸምደድ ያለበት መጽሐፍ ሳይሆን በመገለጥ የሚነበብ መጽሐፍ ነው። ኢየሱስ የሚብራራ ህይወት ነው። በመገለጥ ነው አየ የእግዚአብሔር መንግስት የምትገባው እንጂ መጽሐፉን በመሸምደድ አይደለም። በመሸምደድማ ኦፍኮርስ አዎ በኢትዮጵያ ኦርቶዶክስ ብዙ ሰዎች መጽሐፍ ቅዱስ ሳይሆን ሌሎች መጽሐፍቶችንም ሸምድደው በቃላቸው ሊናገሩ የሚችሉ ሰዎች እንዳሉ አውቃለሁ። ምንም ጥያቄ የለውም። ክርስትና ህይወት ነው። በቃ ክርስትና የኪንግደም ጉዳይ ነው። ቅድም በተደጋጋሚ እንዳልኩት አሁን አንተ ገና ሙቼ ወደዛ ሂጄ ምናምን ነው የምትለው። እኛ ግን እንደዛ አይደለንም። መጽሐፍ ቅዱስ ሲናገር አስቀድሞ በጨለማው መንግስት ነበራችሁ ይላል። በጣም ነው የሚገርመው እኮ ጳውሎስ በቆላስይስ መልእክቱ ላይ አስቀድሞ በጨለማ ነበራችሁ፣ አሁን ግን ቤዛነቱን ወዳገኛችሁበት ወደ ፍቅሩ ልጅ መንግስት ፈለሳችሁ ነው ያለነው። በእግዚአብሔር መንግስት ውስጥ ነው ያለነው ማለት ምንድነው? ከእግዚአብሔር ጋር እየኖርን ነው ያለነው። ህብረታችን ከእግዚአብሔር ጋር ነው። በስጋ ስትለየው በእግዚአብሔር መንግስት ውስጥ ትቀጥላለህ። የእግዚአብሔር መንግስት ስለ ቦታ አይደለም፣ አሁን በምድር ስለመኖር አይደለም። እግዚአብሔር መንግስት እኮ በመካከላቸው እንደሆነች ተናገረ። ኢየሱስ ባለበት ሁላ እግዚአብሔር መንግስት አለ ማለት ነው። እግዚአብሔር ባለበት ሁላ እግዚአብሔር መንግስት አለ። እኛ የእግዚአብሔር መንግስት ውስጥ ነው ያለ ነው አሁን እዚህ ምድር ላይ። አይገርምም? አዎ ከአባታችን ጋር ህብረት እያደረግን ያለ ነው። የጨለማውን ስራ ከእግዚአብሔር ጋር ሆነን እያፈረስን ያለ ነው። ስንሞትስ በስጋ ስንለይ ወደ አባታችን ነው። እዚሁ ኪንግደም ውስጥ ነው የምንቀጥልና እና ማለት
የሆነ ቦታ ሲኬድ እርግጠኛ የምንሆንበት ምናውቅበት ሰው። እኔ ደግሞ ጸልይልሃለሁ ጸሎትን ወደሚሰማ አምላክ የልቦናህን አይን እንዲያበራል ቃሉ እንዲገለጥልህና ወደ እውነት እንድትመጣ እኔ ደግሞ ጸልይልሃለሁ። ሰው ተባረክ። ሌላ ጊዜም አትጥፋ ወንድም አለ ዳኒ ካለ ቀጥል። ብሩኬ ደከመ መሰለኝ። የበለሷን ታሪክና ሁለተኛ ቆሮንቶስ ምዕራፍ 5ን እንቶ መሰለኝ። የበለሷን በደንብ እናወራ። በቃ ብላትና ዛሬ በለሷን ነገ ደግሞ እናወራባታለን። ተባረክ። እሺ ዳኒ ይቀጥል። ስልክ ልፈልግ። በለሷንማ አልበላትም እንዴ። እሺ ሰላም ኢሳ ከየት ቤተ እምነት ይሆን? ይሰማል? ሶሪ ዳኒ፣ በስህተት ነው የገባሁት። መግባቴንም አላየሁም ነበር። ሶሪ ከወንጌል ላይ ነኝ። እሺ ሌላ ኦርቶዶክስ ካለ መቀበል እንችላለን። ትንሣኤ ግን ቅድም አንድ የዘለልከው ሀሳብ ነበርና እዛ ላይ የማውራት አቅም አለ ሰው እስኪገባ ድረስ። ሀኒዬ ከየት ቤተ እምነት ነው? እሺ ትንሣኤ አለው ቤተ ክርስቲያን አልሳተችም። የሳተችው የእግዚአብሔር ሀሳብ የለም ብለህ ታስባለህ? አዎ ከትርጓሜ አንፃር ከቃል ብዙ ሰዎች ያው እናንተም ሳታችሁ ማለት እኮ ነው ከቃል አንፃር። ከትርጓሜ አንፃር ግን ምንም ስህተት የለባትም። እሺ ከቃልም ከትርጓሜም አንፃር ታሳየኛል ምንም እንዳልሳተችና ለስዕል ትሰግዳለህ? ኧረ በእግዚአብሔር ለስዕል ማለት ለየትኛው ስዕል? ለስፓይደርማን ነው? አንተ ታውቃለህ ለየትኛው ስዕል እንደምትሰግድ? ለየትኛው ስዕል ነው ማለት? ስግደት ውስጥ ስትል ምን አይነት ስግደት ነው የሚለው? ክርስቶስ ለተሰቀለበት ስዕል ይሄው ክርስቶስ ለተሰቀለበት ለየትኛውም ስዕል ለስዕል ትሰግዳለህ? ስዕሉ ላይ ስላለው ነገር ነው የምናወራው እንጂ ስለ ጨርቁ መቼም እንደማታወራኝ እርግጠኛ ነኝ። ለስዕል ትሰግዳለህ ወይ? ጥያቄ እሱ። በስዕሉ ላይ ስላለው እውነት እንሰግዳለን። ጥያቄ ለስዕል ትሰግዳለህ ወይ ነው ጥያቄ። ዳኒ አንተ በተረዳው እኮ መናገር ግዴታ የለብኝም። አንተ ለተናገረ ስለኔ መረዳት አልጠየቅኩም። እኔ ጥያቄ ነው የጠየቅኩህ። ለስዕል ትሰግዳለህ ወይ ነው ጥያቄ። ገና መረዳት እንኳን ነው የነገርኩህ። ስዕል ማለት ገብቶኛል። ስዕል ማለት ለአንተ ጨርቅ ነው። ለጨርቅ ትሰግዳለህ ወይ ካልከኝ ኖ። የኔ መረዳት ገና አልነገርኩም። በእኔ መረዳት ጥያቄ ለስዕል ትሰግዳለህ ወይ ነው ያልኩህ። በእኔ መረዳት ስዕላት ማለት ደግሞ ቅዱሳት ስዕላት ናቸው። እንሰግዳለን። ስዕላቶች ምንድን ናቸው ስትባል ነው እንደሱ የምታወራው። ለስዕል ትሰግዳለህ ወይስ አትሰግድም? ለቅዱሳት ስዕላት እንሰግዳለን። ለስዕል ተብሎ አይሆንም ማለት ነው። ቅዱሳን ስዕላቶች እሰግዳለሁ አለ ነው ወዳጃችን። ቤተክርስቲያን ለቅዱሳን ስዕላቶች መስገዷ መጽሐፍ ቅዱሳዊ ነው? በሚገባ ምን ጥያቄ ያለው? ማስረጃ አስተ ለቅዱሳን ስዕላቶች ቅዱስ ተብለው ለተሰየሙ ለቅዱሳን ስዕላቶች ስገዱ የሚል ማስረጃ አስተ እግዚአብሔር ቃል። እሺ ለቅዱሳት ስዕላቶች ስገዱ። አሁን ቅዱሳት ስዕላት አንዱ የጌታ የኢየሱስ ክርስቶስ ስቅላቱን የሚናገር ስዕል ካለ አጠገብ ብታሳየን ደስ ይለኛል። እሱ ላይ እንሰግዳለን። ስንሰግድ ደግሞ ለጨርቁ ሳይሆን አይምሯችንን ወደሚወስደው ወደ ክርስቶስ ጎልጎታ ላይ ኤክስፕሌን አድርገዋል ተባልክ። ማስረጃ እሺ ለቅዱሳት ስዕላት አትስገዱ የሚል ማስረጃ አስተኝ የለኝም ስትል ነው ወደዛ የምንቀጥለው። አሁን እየጠበቅኩ ነው ያለው። አለኝ ብለሃል፣ ቤተክርስቲያን አላት ብለሃል። እየዋሸ መሆኑን ለትውልድ ማሳየት ስለምፈልግ
ከሌለ የለኝም ቅድም ዋሽቼ ነው ትለኛለህ። ወደ እኔ ሀሳብ ደግሞ እንመጣለን። ለቅዱሳት ስዕላት አትስገዱ የሚል ስለሌለ እንሰግዳለን። የለውም። ለዚህ ነው ቅድም አለኝ ያለው ውሸቱን እንደሆነ እንድታየው ያክል ነው። ቤተክርስቲያኒቷ የላትም መጽሐፍ ቅዱስ ውስጥ አንድም ቦታ ላይ አትደረብ። ቤተክርስቲያኒቷ ከኪሷ ነው የምታወራው። መጽሐፍ ቅዱሳዊ የሆነ ማስረጃ የላትም። አንድም የመጽሐፍ ቅዱስ ክፍል ጠቅሶ ለቅዱሳን ስዕላቶች ስገዱ የሚል የለም። አለ ሲል ነበር መረጃ። አሁን ግን የለውም መረጃ ስለሌለው ማለት ነው። መጽሐፍ ቅዱስ ውስጥ የለም። አንተና የለም እኮ ያልከው ወዳጄ። ካለማ እቀበላለሁ አለ። በጣም ጥሩ። ካለማ ለቅዱሳት ስዕላት አትስገዱ የሚል አሳየኝ። ችግር አለው እሱ አለ ብለህ የተናገርከው አንተ ነህ። ተሳስቼ ነው የለም በለንና ከዛ እንቀጥል። በፍጹም አንተ ለተረዳኸው መልስ አለ ወይ? እኔ አሁንም ስለ አንተ መረዳት ነው። የኔ መረዳት ገና አልነገርኩም። ለአንተ መረዳት ማስረጃ አለ ወይ ነው ጥያቄው። እሱ ነው እኮ ዳኒ። ለምሳሌ አንተ አይነን ጨፍነህ ማለት ነው። ቆይ ይቅርታ አድርገህ አሁን ለአንተ ስለ አይን መጨፈን አይደለም እያወራን ያለው ስለ ስዕል ነው። ቤተክርስቲያን ማስረጃ አላት ብለሃል። እየጠበቅኩ ነው ያለው። እኔ አይሰለቻችሁም? ይቅርታ። ስለዚህ አሁን ሄሎ ዳኒ፣ በቃ ችግር የለውም። ለዛሬ ትንሽ ሰዓት ሄድኩኝ መሰለኝ። አሁን ባልከኝ ላይ አጀንዳ ይዤ ነገም ይሄንን ታነሳዋለህ ብዬ ስለማመን ማለት ነው አጀንዳ ይዤ እንወያያለን። ሁላችሁም ሰላም እደሩ። ግድ የለህም፣ ሰዓት በጣም ሄደብኝ። ነገ በጣም እንትን ስላለኝ ነው። እንደሱ ካላልክ ማምለጥ አትችልም። እንደሱ ነው ልታመልጥ የምትችለው። ግን ዘመንን አትጨርስ። 2 ሰዓት ተኩል ነገ ሚቲንግ አለብኝ። እዛ ነው። ዘመንን አትጨርስ። ኦኬ፣ ዘመንን አትጨርስ። ይሄን አጀንዳ አይ ቲንክ ነገ ከነገ ወዲያ ወዳጅ በቃ ከሌለ ሚዩት አልከና መውጣት ትችላለህ። ችግር የለም። እንዳለው ሰው ግን አክት አታርግ። እንዳለው ሰው አክት አታርግ። ኦኬ፣ ይሄ የጣዖት ልምምድ ነው። የጣዖት ልምምድ ነው። ለጣዖት ልምምዳችሁ ለጣዖት አምልኮ የሚሆን መጽሐፍ ቅዱሳዊ ማስረጃ የለም በእግዚአብሔር ቃል ውስጥ። የእግዚአብሔር ቃል ውስጥ ምናምን የሚከለክላለው ያው መጽሐፉ እንዳለ ለተቀረጸ ምስል መስገድ የሚከለክል አይደል እንዴ ብራዘር? እንዳለ እኮ ነው የሚከለክለው መጽሐፉ እንዳለ። አንድም ቦታ ላይ ለተቀረጸ ምስል ስገዱ የሚል ትምህርት የለም። አንሰግድም፣ ለተቀረጸ ምስል አንሰግድም ብለዋል እንደ ህይወታችሁን ያጡት ብራዘር። የተቀረጸ ምስል አቁመው መስገድ ሲጀምረዋል እንደ እግዚአብሔር ቁጣ በእነሱ ላይ ያረፈው። አትስገድ፣ አታምልካቸው አይደል እንደ የሚለው መጽሐፉ። እና ቤተክርስቲያኒቷ የላትም ብራዘር። እንዲህ ብለህ ነው ማምለጥ የምትችለው። ከጣዖት አምልኮ ራሳችሁን ጠብቁ። የጣዖት አምልኮ ነው። ስዕላቶች በቤታችሁ ይሰቀላችሁ፣ በጸሎት ስፍራ ላይ ያስቀመጣችሁ ወዳጆች ንቁ። በቅዱሳን ስም ጣዖት እያመለካችሁ ነው ያላችሁት። በእግዚአብሔር ስም በክርስቶስ ኢየሱስ ስም ጣዖት እያመለካችሁ ነው ያላችሁት። ምክንያቱም እግዚአብሔር በየትኛውም መጽሐፍ ቅዱስ ክፍል ውስጥ በስዕል ተቀርጾ የተመለከ አምላክ አይደለም።
አምላካችን እግዚአብሔር በተቀረጸ ምስል የሚመለክ አምላክ አይደለም። እንዳታደርገው ተጠንቀቅ ነው የሚለው። እንደው በኮሬብ ተራራ በእሳት አላየኸው መልክ አላየህምና እግዚአብሔር እንዲህ ነው ብለህ ስለ ቀርጸ እንዳትረክስ ተጠንቀቅ። ወዳጆች ቤተ ክርስቲያናችሁ እያረከሰቻችሁ ነው። ከእግዚአብሔር ሐሳብ እያጎደላቻችሁ ነው። የለም በእግዚአብሔር ቃል ውስጥ ቅዱስ በለው እግዚአብሔር በለው ሥላሴ በለው ኢየሱስ በለው ማርያም በል መስቀል በል የትኛውንም መንፈሳዊ ስም ስጠው፣ ከጣዖት ልምምድ ግን ያለፈ ነገር የለው እና ራሳችሁን እንድታዩ በጌታ ፍቅርና አበረታታችኋል። አይ ዳኒ ተሳስተሃል ለምትሉ ሰዎች ካላችሁ ግን አንድ ቁጥር ጻፉልን፣ እንቀበላችኋል። ተሳስታችኋል፣ የወንጌል አማኞች ትክክል አይደላችሁም፣ ቤተክርስቲያናችን ትክክል ናት የሚል ሰው ካለ በደስታ ነው የምንቀበለው፣ በደስታ ነው የምንቀበለው። እንዲህ አይነት ልምምድ በእግዚአብሔር ቃል ውስጥ ግን የለም። ዛሬ ብዙ ትውልድ የሚያሳዝነው በቤቱ ሰቅሏል። መስቀሉ አይደለም የሚገርመው፣ ወድቆ በስዕላቱ ፊት ይሰግዳል። ስዕል ይሰማኛል ብሎ ያስባል፣ ይጸልያል በስዕል ፊት። እግዚአብሔርን አምላክን መንፈስ የሆነውን በሁሉ ስፍራ ላይ የሚገኘውን እግዚአብሔርን በሶስት ሽማግሌዎች አትቀይረው። እግዚአብሔር ሶስት ሽማግሌዎች አይደለም ብራት። እግዚአብሔር መንፈስ ነው። በእውነትና በመንፈስ የሚሰግዱለትን ነው የሚፈልገው እግዚአብሔር። ብዙ ትውልድ ሳያውቀው በቤቱ ውስጥ ብዙ ጣዖታቶችን ሰቅሏል። ብዙ ጣዖታቶች። ለዚህ ነው ቤተክርስቲያን መታደስ አለባት የምንለው። ለዚህ ነው ቤተክርስቲያን ሳታውቀው ህዝቡን ጣዖታትን እያስመለከችው ለጣዖታት እንዲሰግድ እያደረገችው ነው። ማርያም በራሷ ጣዖት አይደለችም። ስትቀርጽላት ግን ጣዖት ትሆናለች። እግዚአብሔር በራሱ ጣዖት አይደለም። እግዚአብሔር ግን እንዲህ ነው ብለህ ስትቀርጸው ጣዖት ይሆናል። መላእክት በራሳቸው ጣዖታት አይደሉም። እነኛ መላእክቶች ግን ቀርጸ መስገድ ስትጀምር ያ ቀርጸ ያስቀመጥከው ጉዳይ ያስቀመጥከው ነገር ጣዖት ሆኖብሃል። እችኮ ማርያም ናት ብትል ከጣዖትነት ልትወጣ አትችልም። ስለዚህ እናበረታታችኋለን። ጣዖታቶቻችሁን ከቤታችሁ አስወግዱ። ብቻውን ነው እግዚአብሔር የሚመለከው፣ ያለ ማንም ከልካይ መንፈስ የሆነ እግዚአብሔር ነው ያለው። ክርስትና ነው። ለዚህ ቤተክርስቲያን ምን ማድረግ አለባት? መታደስ አለባት። ወደ እግዚአብሔር ሐሳብ ወደ እግዚአብሔር እውነት መቅረብ አለባት ቤተክርስቲያን። ህዝቡን ወደ እውነት ማስጠጋት አለባት። ክርስትናዬ ነው አይደል? ክርስትናዬ ነው። ከጌታ ዘንድ የተማርነው የተቀበልነው እውነት ይሄ ነው እና እናበረታታችኋለን። ከቤታችሁ አስወግዱ። የማምለኪያ አጸዳቻችሁን ቆራርጡ። አንዳንዱ እኮ ዕጣን ያጤስለታል አይደል? በዕጣን ያጤሱለታል፣ ሽቶ ይቀቡታል፣ ጨርቅ ነገር ይሸፍኑታል፣ መብራት ያስገቡ፣ ወድቀው በፊቱ ይሰግዳሉ። ምንም እኮ ልዩነት የለውም። በአንተና በቡዲስቱ መካከል ልዩነት የለም። በአንተና ስዕል ሰርቶ ቀርጾ ከሚያመልከው ሰው መካከል ምንም ልዩነት የለም። ምናልባት የስም ልዩነት ነው ያለው። አንተ የጠራኸው ምናልባት ገብርኤል ብለህ ነው። እንድ ውስጥ እኮ ብራዘር ምን ችግር አለ? ምንም ችግር የለም። አንተ የምታመልከውን ሊጨምርልህ ይችላል። ሊጨምር ይችላል። ያንተን ማለት ነው። ያንተን
ትራምፕን እኮ እንደ አንድ አምላክ አድርገው ወስደውታል። ለኢየሱስ የሚባል አንድ በስዕሉ ጣዖት ስለው አላችሁ። ትራምፕ አለ። የክርስቶስ ኢየሱስን ብለው የሚያስቡትን ስዕል ሰርተው ከአምላኮቻቸው መካከል አንዱ አድርገው አስቀምጠውታል። ሰንደል ይለኩሱለታል። በፊቱ ወድቀው ይጸልያሉ። ባንተና በሱ መካከል ልዩነት የለም። የእጅ ስራ ነው ብራዘር። አስወፍረው ወፍራም ይሁን ሴት በሴት መልክ ቅረጸው ክንፍ ስራለት በመልአክ አድርገው በዝሆን ይሁን የእጅ ስራ ነው ብራዘር። ከጣዖትነት ከፍ አይልም። አበጅተኸው አሳምረኸው አፍንጫ ሰርተህለት ጆሮ ሰተኸው እግሮች አበጅተህለት 6 ክንፍ 4 አድርገው ምንም ለውጥ የለም ብራዘር። ወፍራም ይሁን ቀጭን፣ ሕፃን ይሁን አዋቂ፣ የትኛውንም በላይ በሰማይ ያለ ይሁን በታች በምድር ያለ ማንንም አስመስለው በየትኛውም መልክ ስራው በየትኛውም ሁኔታ ቅረጸው የሰዎች የእጆች ስራ ነው ብራዘር። ከጣዖትነት ከፍ አይልም። ብራዘር። ምንም ይለየው ነገር የለም። በስም ልታለያየው ትችላለህ ብራዘር። በአሰራር የቀረስክበት ማቴሪያል ሊለያይ ይችላል። መንፈሳዊ ስም ስለሰጠኸው ቅዱስ አይሆንም። የቅዱሳንን ስም ስለተሸከመ ቅዱስ አይሆንም ወዳጅ፣ አይሆንም ብራዘር። ስለዚህ ወደ እውነት መመለስ አለባችሁ እና ብዙ ትውልድ በቅዱሳን ስም ስለተሰየመ ያ ነገር ቅዱስ ነው የሚመስለው። የገብርኤል እኮ ነው ይለናል። ታዲያ የገብርኤል ስለሆነ ጣዖት አይሆንም ያለህ ማን ነው? ጣዖት ያደረገው እኮ መቀረጹ እኮ ነው። ይሰማኛል ብለህ በፊቱ ወድቀ መስገድህ እኮ ነው ጣዖት ያደረገው። አምላክን ሪፕሬዘንት ለማድረግ ስለሞከርክ እኮ ነው ጣዖት የሆነው። that's why brother ጣዖት ያሰኘው እኮ እሱ ነው። በባህሪው አምላክ ያልሆነን ነገር አምላክ ነው ብለህ በፊቱ እየወደቅ እየሰገድክ ስለሆነ እኮ ነው ወዳጅ። that's why ፋሲሊ እያወራው ነው። ሀሳብ ካለ መግባት ይችላል። መበርታት ነው ያለብህ። ምንም እንቀይረው አጀንዳ የለን። እስራኤላውያኖች ከግብጽ በወጡ ጊዜ ሙሴ በቆየ ጊዜ በተራራው ላይ ከግብጽ ምድር ያወጣን ስያሜው እኮ ሞቲቭ እኮ እሱ እኮ ነው። የመራን ያወጣን በፊታችን የሚሄደውን ያንን አምላክ እኮ ነው ሪፕሬዘንት ለማድረግ እኮ ነው የተሞከረው። የማያውቁትን አምላክ እኮ አይደለም ለመሳል እየሞከሩ ያሉት፣ ለመቅረጽ እየሞከሩ ያሉት እኮ ላይ አይ ስም መስጠት ቅዱስ አያስብለውም። ስቲል ጣዖት ነው። እግዚአብሔር አምላክ የናስ እባብን ስራ ባለው ጊዜ ያንን የናስ እባብ ሰርቶ የናስ እባቡ አገልግሎት ካቆመ በኋላ እግዚአብሔር ከተጠቀመበት በኋላ እስራኤላውያኖች ግን በተራራ ቦታ ላይ ከማምለኪያ ዐፀዶቻቸው መካከል አብረው ዕጣን ያጤሱለት ነበረ፣ ያጥኑለት ነበረ። ማን ነው ስሩ ያላቸው? እግዚአብሔር ነው ቅረጽ ያለው ለሙሴ። እስከዛ ሰዓት ድረስ ግን እስራኤላውያኖች ዕጣን ያጥኑለት ነበር፣ ክብር ይሰጡት ነበረ። እግዚአብሔር ተጠቅሞበታል ብለው ስለሚያስቡ ሊሆን ይችላል። እግዚአብሔር ነው ስራ ያለው፣ እግዚአብሔር ነው ቅረጽ ያለው፣ ስለዚህ እግዚአብሔር ያዘዘው ነው ብለው ተከትለውት ሊሆን ይችላል።
ለእግዚአብሔር ግን አድርግ ላልተባለው ዓላማ ህዝቡ እየዋለ እግዚአብሔርን የሚፈራ ንጉሥ ሲነሳ ቀለጣጥቀመው ይላል፣ ሰባበረው ይላል። እግዚአብሔር አምላክ እየቀረስክ የሆነ ነገር እያበጀ መልክ እየሰጠው ስም እየሰጠኸው በፊቱ ወድቀ ምትጸልይለት ደግሞ የምታከብረው ሻማ የምትቀባው የምትተሻሸው በለው ጨምርለት የትኛውንም ነገር እንዲህ አይነት ቁስ እግዚአብሔር የለውም። ደስ አይልም? የለውም የኛ ጌታ እንኳን በቁስ አይደለም አሁን በስፍራ እንኳን እግዚአብሔርን አታገኘው። እግዚአብሔር አሁን የተቀደሰ ስፍራ እንኳን የለው። አሁን እግዚአብሔር የሚገኘው በኢየሩሳሌም ነው ወይ ደግሞ በዚህ በገሪባ ተራራ ላይ ነው ምናምን የምትልበት ዘመን አብቅቷል። አሁን በገሪዛ ተራራ ላይ እግዚአብሔርን አሁን በዛው መንገድ አታገኘው። በሆነ ስፍራ ላይ እግዚአብሔርን አታገኘው ማትፈልገው እዛ። የእግዚአብሔር መገኛ አሁን በሁሉ ስፍራ ላይ ነው። የእግዚአብሔር ማደሪያ መቅደሱ አንተ ነህ፣ እኔ ነን። የሆነ ስፍራ ላይ የሚገኝ እግዚአብሔር እዛ ቦታ ላይ ብቻ ያለ እግዚአብሔር አይደለም። አሁን ያለው መንፈስ የሆነ ጌታ ነው ያለው። አሁን እኛን አንተን ቀድሶ በመንፈስ ቅዱስ አንጽቶ አሁን አንተን የመንፈሱ ማደሪያ አድርጎሃል። ብራዘር አንተ ነህ ቤተ መቅደሱ። የእግዚአብሔር መንፈስ ማደሪያ መገኛው ህልውናው ያለው በአንተ ውስጥ ነው። እግዚአብሔር አንተን የመረጠ የተቀደሰ ስዕል የለውም። ብራዘር ክብሩ አንተ ነህ። እግዚአብሔር የሚኖረው በአንተ ውስጥ ነው፣ በእኔ ውስጥ ነው። በክርስቶስ ኢየሱስ ባመኑት ውስጥ ነው እግዚአብሔር አሁን የሚኖረው። የመንፈሱ ማደሪያዎች እግዚአብሔር አድርጎናል። ሕያው ቤተ መቅደሶች ነን እኛ። በእኔና በአንተ ውስጥ ነው እግዚአብሔር መኖር የጀመረው። አሁን እንዴት ነው በስዕል ውስጥ እግዚአብሔርን የምትጠብቁት? አይገርምም? እንዴት የሰው ልጅ መንፈስ የሆነውን ጌታ በስዕል ላይ እንዴት ይጠብቀዋል? ያውም 3 ሽማግሌዎች አዘጋጅተን እንዴት እግዚአብሔር እንዴት ነው ይሄ ስላሴ ነው ብለህ እንዴት ታወራለህ? አይወራም። ነውር ነው፣ ነውር ነው ወዳጅ፣ ነውር ነው፣ ነውር ነው። አባት ወንድሜ፣ እህቴ፣ እናቴ ነውር ነው። በማን ነው የምትመስሉት እግዚአብሔር? እግዚአብሔርን በማን ትመስሉታላችሁ? ማንም እኮ የሚመስለው የለም። ማለት እግዚአብሔርን እያሳነሳችሁት ነው። እግዚአብሔር እንዲህ ነው ስትል እግዚአብሔር ያልሆነውን እየሰጠው ነው። ሪፕሬዘንት እያደረግከው ነው ያለው አይደለም አንደሱ። አሁን በአብዛኛው ሰው ልብ ውስጥ አእምሮ ውስጥ ስላሴ ሲባል ምን ተብሎ ነው የሚታሰበው? 3 ሽማግሌዎች እኮ ነው የሚመጡት ዋንጫ የያዙ። አስባችሁታል? ብዙ ሰው ስላሴን ሲያስብ እኮ አእምሮ ውስጥ እኮ ነው የሚመጣው። ብራዘር አምላካችን እንደዚህ አይነት አምላክ አይደለም። ሪፕሬዘንቴሽን ነው ብትል ማን ነው ሪፕሬዘንት አድርገኝ አለ? አላለም እኮ ጌታ። ሪፕሬዘንት መደረግ ይፈልግ ኖሮ ይነግረናል። አንተ ማንህና ነው አታድርግ፣ አላየህም፣ ተጠንቀቅ የተባለውን ቃል አልፈ አንተ ራስን እግዚአብሔርን ሪፕሬዘንት ለማድረግ የምትሞክር ብዙ ግንኙነት አለው። አየህ፣ ስለዚህ ቤተክርስቲያን ረክሳ እያረከሰች ነው። መሪዎች ረክሰው እያረከሱክ ነው። ወዳጆቼ በቤታችሁ የሰቀላችሁ ስዕላቶችን በቤታችሁ የሰቀላችሁት አሁን ለእውነተኛው አምላክ ለእውነተኛው ጌታ ቦታ መልቀቅ ያለባቸው ሲዝን ናቸው። አሁን ሲዝኑ እሱ ነው። አየህ፣ የሰቀልካቸውን
ቦታ የሰጣቸውን የጸሎት ቦታን ያጣበቡት እነኚህን ስዕላቶች በመንፈስ ለሚመለከው እግዚአብሔር ቦታ መልቀቅ ያለባቸው ስፍራ ናቸው። ጊዜው ነው አሁን። እግዚአብሔር አሁን በስዕል ላይ አያድርም። አትጠብቀው። የሆነ ሳሊ ወይ ደግሞ ከመርካቶ በገዛኸው ስዕል ላይ እግዚአብሔር የለም። አሁን እግዚአብሔር እዛ ላይ አይገኝም። የሆነ ስዕል ሰርቶ የሆነ ገንዘብ አገኝበታለሁ ቢዝነስ እሰራበታለሁ ብሎ ላተመው ደግሞም በእጆቹ በቀለም ላዘጋጀው ስዕል ላይ የእግዚአብሔር መንፈስ አያድርም። እግዚአብሔር አይገኝም፣ የለም እዛ ላይ። ለምን ትፈልገዋለህ? እግዚአብሔርን የት እንደምታገኙት ግራ ከገባችሁ ከጨነቃችሁ አምላክን ለማግኘት ከሆነ ትግላችሁ ዳግም ስላልተወለዳችሁ ነው። ዳግም ተወለዱ። መንፈሳዊ አይኖቻችሁ ይከፈታል። መንፈሳዊ አይኖቻችን ሲከፈት እግዚአብሔርን በስዕል ላይ መፈለግ አቁመናል። እግዚአብሔርን በሆነ ስፍራ ላይ ለማግኘት መታገል አቁመናል። መሲሁ በመጣ ጊዜ ይነግረናል አይደለ? ሁሉን ይነግረናል ነው ያለችው እኮ ያቺ ሴት። ጌታ ግን ነገራት፣ ጉድዋን ሁሉ ማለት ነው። ከጠበቀችው በላይ ነው ጌታ የሆነባት። አዎ አየ፣ መንፈሳዊ አይኖቿን ኢየሱስ አበራላት፣ ከፈተላት። ዛሬም ያልተከፈተ አይኖች ያላችሁ እግዚአብሔር የት እንደሚገኝ ግራ የገባችሁ እግዚአብሔር የት እንደምታገኙት ማለት ነው። በስዕል ላይ የምትፈልጉ ሰዎች፣ በድንጋይ ላይ የምትፈልጉ ሰዎች ካላችሁ ኑ አይኖቻችሁ ይከፈታል። በእግዚአብሔር ልጅ በክርስቶስ ኢየሱስ እመኑ። ይሄ መንፈሳዊ አይኖቻችሁ ስለተጋረደ ነው እንደዚህ የምታስቡት። አምላክን ፍለጋ እንጨት ላይ፣ አምላክን ፍለጋ ስዕል ላይ የምትሮጡ ሰዎች ካላችሁ ኑ ዳግም ተወለዱ። ይሄ ዳግም ያልተወለደ የሰው ማንነት ነው። ዳግም ያልተወለደ ሰው ነው እንደዚህ የሚያደርገው። እግዚአብሔርን ፍለጋ የሚንከራተተው እሱ ነው። እንጋብዛችኋለን። ኑ ዳግም ተወለዱ። ዳግም ተወለዱ ብራዘርስ። በክርስቶስ ኢየሱስ ያመነ ሰው ዳግም ይወለዳል፣ አይኖቹ ይበራለታል። ለምን? እኛም ብዙዎቻችን እንዳንተ ነበርን፣ እንዳንቺ ነበርን። ቤታችን በስዕል ያጌጠ የተሽቆጠቆጠ ወዳጄ ስፍራ የሌለው ለሌላ ፎቶ እንኳን ስፍራ የሌለው ሰዎች ነበርን አይደል? አንዳንዶቻችን ለሌላ ስዕል ስፍራ አልነበረውም። ብዙ ሰው መኝታ ክፍል፣ ሳሎኑ፣ ግድግዳ ባየን ቁጥር እያመጣን እየገዛን የምንለጣጥፋቸው የስዕል ብዛቶች ብዙ ነበሩ። መኪናችን ውስጥ፣ ቦርሳችን ውስጥ፣ ዋሌታችን ውስጥ እንዳለ ስዕል ይዘን ነበረ የምንዞረው። የሚያድኑን ይመስለን፣ የሚታደጉን ይመስለን። ወንጌል ሲበራልን፣ ኢየሱስ ሲገባን ግን ለካስ ያለን መንፈስ የሆነ ጌታ ነው። ለካስ እግዚአብሔር ሩቅ አይደለም፣ በውስጤ ነው ያለው። በእኔ ውስጥ ነው ለካስ ጌታዬ ያለው። አባ አባ ብዬ የምጮበት የልጅነት ስልጣን ሰጠኝ። ከስዕሉ ይልቅ ኢየሱስ ቀረበኝ ብራዘር። አባቴ ቀረበኝ። ከስትንፋስ ይልቅ እኮ ቅርብ ነው ወዳጄ። እንዴት ስዕል ላይ ትጠብቀዋለህ? እንዴት ስዕል ላይ ታየዋለህ? እንዴት ስዕል ላይ ትፈልገዋለህ? ወንድም አለ እሱ እኮ ቅርብ ነው ወዳጄ፣ ቀርቦሃል። የእግዚአብሔር አብሮነት ህልውናው የማይሰማችሁ ሰዎች፣ አሁንም አምላክ ሩቅ እንደሆነ የምታስቡ ሰዎች ካላችሁ ዳግም ስላልተወለዳችሁ ነው። ዳግም ያልተወለደ ሰው አዎ እግዚአብሔር አሁንም ሩቁ ነው። በእናንተና በእግዚአብሔር መካከል አሁንም ግድግዳ አለ፣ የጥል ግድግዳ አለ። አልፈረሰም በልጁ በክርስቶስ ኢየሱስ በኩል። መፍትሄው ምንድን ነው? የጥሉን ግድግዳ ማፍረስ በሚችል በእግዚአብሔር ልጅ በክርስቶስ ኢየሱስ አምናችሁ ከእግዚአብሔር ዳግም ተወለዱ።
ያን ጊዜ ነው አባ አባ እያላችሁ የምትጮውበት የልጅነት ስልጣን የምትቀበሉት። ከስዕል ይልቅ እናንተ እንደተቀደሳችሁ የሚገባችሁ ያኔ ነው። ከለጠፍከው፣ ካዘጋጀኸው፣ ከሳልከው ብራዘር ከሱ ይልቅ አንተ ተቀድሰሃል። እግዚአብሔር አንተን ነው የመረጠ። የክርስቶስ ኢየሱስ ደም ስዕል ለመቀደስ አልፈሰሰም። እንጨት ለመቀደስ የእግዚአብሔር ልጅ የክርስቶስ ኢየሱስ ደም አልፈሰሰም። የእግዚአብሔር ልጅ የክርስቶስ ኢየሱስ ደም የፈሰሰው እኔና አንተን ለመቀደስ ነው፣ ለእግዚአብሔር ለመለየት ነው። ይሄ ነው ክርስትና ብራዘር።